ሄሎ ፍላሹን አግኝቻለሁ። ምን ፍላሹን አግኘሽው? አዎ አግኝቻለሁ። ቢሮ ላምጣልህ? አይ እኔ ራሴ እመጣለሁ። እኔ እስከመጣ ድረስ ግን ማንም ሰው የማያገኝበት ቦታ ላይ አስቀምጪው። እሺ። ድጋሚ ፍላሹ ቢጠፋ እንደቀደሙ ዝም ምልሽ እንዳይመስልሽ። እሺ በኃይሉ እስኪ ህይወትን የሚያመሰቃቅለውን ፋይል ነው። ብሌን ብሌን ብሌን! አቤት ጋሼ። ፍላሹን አምጪው። እሺ ጋሼ። ወይኔ ጉዴ! እባክህ አምላኬ ፍላሹ እንዳገኝ እርዳኝ። ብሌን ብሌን እባክሽ ፍላሹን ቶሎ አምጪው። ስሚኛለሽ? እዚህ ፍላሽ ውስጥ እኔን በሰከንድ የሚያጠፋ ፋይል አለ። ፍላሹ የት ነው ያደረግሽው? የት ነው ያደረግሽው? ንገሪኝ። እባክሽ እሷ እኮ ትክክለኛ ልጅ አለች። አቶ በኃይሉ ላደረከኝ ነገር በሙሉ አንድ በአንድ ዋጋ አስከፍልሃለሁ። ፍላሹን አምጪው። ጋሼ ፍላሹን ከወሰዱ ሰዎች ተቀብያቸው ነበር። ግን ምን? ህይወቴን በ5 ደቂቃ ውስጥ ሊያመሰቃቅል የሚችል ፋይል የያዘ ፍላሽ አንቺ ጋር አይደለም? በጣም ይቅርታ ጋሼ፣ ፍላሹ እኔ ጋር አይደለም። ምን? እና ማን ጋር ነው? አሁን ፍላሹን አግኝቼዋለሁ ስትይኝ አልነበረም እንዴ? ወይስ እየቀለድሽብኝ ነው? አይደለም ጋሼ፣ ፍላሹን አምጥቼ ክፍሌ ደብቄው ነበር። ከግቢ ውጭ የገባ ሰው የለም፣ ግን ደግሞ ቦታው ላይ አጣሁት። ምንድን ነው የምትቀባጥሪው? ፍላሹ ለእኔ ምን ያህል አስፈላጊ እንደሆነ አታውቂም ማለት ነው? አውቃለሁ ጋሼ፣ በጣም ይቅርታ። ፍላሹ እንዴት እንደጠፋብኝ አላውቅም። ተመስገን። በኃይሉን በቁጥጥር ስር ሊያስደርገኝ የሚችለው ማስረጃ ኮፒ አድርጌ ጨረስኩ። እባክህ በኃይሉ፣ እርግጠኛ ነኝ ፍላሹ እዚህ ግቢ ውስጥ እንደሚሆን፣ ግን እንድፈልገው ትንሽ ደቂቃ ብቻ ስጠኝ።
እውነት ነው። ምናልባት ይህን የሚያክል ትልቅ ሚስጥር የያዘ ፍላሽ ስትዝረከረኪ የትም ጥለሽው እኔ አግኝቼው ቢሆንስ? ግቢ ውስጥ ነው ጥላ ያገኛት። አሁን ማስተካከል ጉዳይ አለ። ከአንቺ ጋር ግን ያልጨረስኩት ብዙ ነገር አለ። ስመለስ እናወራለን። ብሌን። አቤት። ሰምኛለሽ? ይሄ ቅድም አንቺ በሰረቅሽው ፍላሽ ምክንያት በኃይሉ እኔን በጥፊ ሲመታኝ ጸጥ ብለሽ ላየሽው ነው። ግን ደግሞ ይሄ ላደረግሽው ነገር ምንም በቂ አይደለም። ታያለሽ፣ መፈጠርሽን እንድጠይ ነው ማደርግሽ። ምን ሆነሽ ነው? ምንም አልሆንኩም። እንደዚህ የምትሰቃዩ በእኔ ምክንያት ነው? አይደለም። በጣም ይቅርታ። በእኔ ምክንያት ሊሆንሽ ሁሉ ቆይ ምን እየሆናችሁ ነው? ምንድን ነው? አንቺ ቤት የለቀሽ ውጭልኝ ብዬሻል ነበር እንዴ? ይቅርታ ሰላም። የባይሉን ፍላሽ ብሌን ሳትሆን እኔ ነኝ የሰረኩት። ምን? የልጄ ክፍል ገብተህ ፍላሹን የወሰድከው አንተ ነህ? አዎ እኔ ነኝ። እንደ ልጄ ስላየው እንደ ልጄ አይቼ ቤቴ ስላስገባው በጣም ይቅርታ ሰላም። ፍላሹን የግድ መውሰድ ስለነበረብኝ ነው። አንቺስ ብትሆኚ እኔ ነኝ የወሰድኩት ብለሽ እንዴት ትደብቂለታለሽ? በጣም ይቅርታ ትይ። ሰላም፣ ብሌን ምንም በማታውቀው ብዙ ተሰቃይታለች። እባክሽን ይቅር በያት። ከአንቺ ጋር በኋላ እናወራለን። አንተ አሁኑኑ ግቢ ይለቀውጣል። እሺ ቆይ ደግሞ አሁን ምን አጠፋው? ምን ሆነሽ ነው? ለምን እንደዚህ እንደምሆን ታውቂያለሽ? ከኔ ጋር ሰላም መሆን ከፈለግሽ እቺ ብሌን ተብያዋን አሁኑን ነው አባሪያት። አባሪያት እኮ ነበረ፣ ግን እሷ ፍላሹን እንዳልሰረቀች አውቄያለሁ። ምንም ሳታጠፋ ማባረሩ ከበደኝ። በዛ ላይ እናቷ ምንም ስራ የላትም። የቤት ኪራይ ዕዳም አለባቸው። ሌላ ስራ እስክታገኝ እኛ ጋር ትስራ። ሌላ ስራ ስታገኝ ግን ከዚህ ቤት እንድትወጣ ነግራታለሁ። ግን ቶሎ ቤት እንድትፈልግና ከዚህ ቤት ደግሞ ቶሎ ለቃ እንድትወጣ ንገሪያት። እሺ የኔ ልጅ፣ በቃ አሁን ልብሴን ቀይሬ እመጣለሁ። እሺ እሺ ወይዘሮ ብሌን፣ እስኪ ስልክ ማን እንደሚደውልሽ እኔ። ሄሎ ብሌን። ብሌን አይደለም፣ ልጅሽ ምግብ እየሰራች ነው። ስትጨርስ ትደውላለች። ምን ደግሞ ልጅ የምን ምግብ ነው የምትሰራው? የሚበላ ነው። ከዚህ ውጭ የምታውቂው ምግብ አለ ማለት? የልጅ ስራዋ ህፃናት ማስጠናት አይደል እንዴ? ማ ብሌን ናት ህፃን የምታስጠና? ቆይ ለመሆኑ ፊደል ቁጥር አራውስ ታውቃለች? ታዲያ ምንድን ነው የምትሰራው? ባክሽ ልጅሽ የቤት ሰራተኛ ጋር ነች። ምን
ቆይ ምን አይነት ልጅ ነው ያሳደግሽው? እቺ ሌባ ልጅ ከጎረምሶች ጋር ተመሳጥራ የቤቱን ዕቃ እንዳለ ይዛ ልትወጣ ስትል ነው እጅ ከፍንጅ ያስኳት። ላሳስራት ነበረ ግን የምጦራት አቅመ ደካማ እናት አለችኝ ስትለኝ ላንቺ ብዬ ተውኳት። ታይ እንደዚህ አትበይ። የኔ ልጅ እንደዚህ አታድርግም። እኔ እንግዲህ እውነታውን ነግሬሻለሁ። ማመን አለማመን ደግሞ ያንቺ ፋንታ ነው። እና ደግሞ ካንሰር ታማሚ እንደሆኑ ነግራኝ ብዙ ገንዘብ ሰጥቻታለሁ። እግዚአብሔር ይማሩት። እሺ ወይዘሪት ብሌን እናትሽ እኔን ወይስ አንቺን ማን እንደምታምን እናያለን። ውሸቷን ነው። የኔ ልጅማ እንደዚህ አታደርግም። የምትሰራው ህጻናት ማስጠናት ነው። የምን አደጋ ነው የምታወሪው? ቆይ ምን አይነት ስራ ነው የጀመርሽው? እንትን ህጻናትን ማስጠናት ነው ማየ። በዛ ላይ ደግሞ በጣም ቀላል ስራ ነው። አዎ የኔ ልጅ ህጻናት ማስጠናት ነው ስራዋ። ደግሞ እናቴ ካንሰር ታማሚ ናት ብላ በእኔ ስም መቼም ቢሆን ገንዘብ አሰበስ ቃል ምሳላግር አሳዳጊ ናች ደውላ ነበር እና ማማን ስታወርታት ስመጣት ደውልኝ እያለች ነበረ። እሺ በኋላ ደውላታለሁ። አይ አይሆንም በአስቸኳይ ነው የምፈልጋት እያለች ነበር። አሁን ደውይላት። እሺ ሄሎ ሄሎ፣ ደውለሽልኝ ነበር? አዎ ደውዬልሽ ነበር። እኔ የምልሽ ምንድን ነው የምትሰሪው? ስራሽ ምንድን ነው? ታውቀው የለ እንዴ? ያው ህፃናትን ማስጠናት ነው። ይኸውልሽ እየዋሸሽ ከሆነ አሁኑኑ እውነቱን ንገሪኝ። ግን በራሴ መንገድ አጣርቼ ከደረስኩበት መቼም ቢሆን ይቀራልሽ። ስራሽ የቤት ሰራተኛ ነው? ቆይ ማየ ላስረዳሽ። ምንም እንድታስረጅኝ አልፈልግም። ስራሽ የቤት ሰራተኛ ነው ወይስ አይደለም? አጭር መልስ። አዎ የቤት ሰራተኛ ነኝ። እና እስከዛሬ እየዋሸሽ ነበር ማለት ነው? እማ እውነቱን ብነግርሽ እንድሰራ ስለማትፈቅጂልኝ ነው። ቆይ እንዴት ከጎረምሳ ጋር ተመሳጥረሽ የሰው ቤት ትዘርፊያለሽ? ምን? እማ ስለምን ዝርፊያ ነው የምታወሪው? ዝም በይ። ቆይ እንዴት እናቴ ካንሰር ታማሚ ናት እያልሽ በእኔ ስም ገንዘብ ትሰበስቢያለሽ? እማ ስለምን እያወራሽ እንደሆነ አልገባኝም። ቆይ እንዴት ነው እኔ የምወዳት እናቴ ላይ እንደዚህ ማሟርተው? በውሸት ላይ ውሸት አትደርቢ። የምታሰሪ ሴትዮ ሁሉንም ነገር ነግራኛለች። እኔ እንደዚህ አይነት ልጅ የለችኝም። ከዚህ በኋላ ላይሽ አልፈልግም። እንዴ ብሌን ምን ሆነሽ ነው? ቆይ እንዴት እንደዚህ ታደርጊያለሽ? ምን በደልኩሽ? ቆይ ምን ተፈጥሮ ነው? ነይ እስኪ ቁጭ በይና እናውራ። አምኜሽ ነበር። ልክ እንደ እናቴ ነበር የምወድሽ። ጥሩ ሰው ትመስይ ነበር። ቆይ እንዴት ለእናቴ ካንሰር ታማሚ እናት አለችኝ እያልኩ በእሷ ስም ከአንቺ ገንዘብ እንደተቀበልኩ አድርገሽ እንዴት ትነግሪያታለሽ? ምን? ስለምንድን ነው የምታወሪው? በግልጽ ችግሬን ነግሬሽ የ2 ወር ደሞዜን አስቀድመሽ ስጭኝ አልኩኝ እንጂ እናቴ ካንሰር ታማሚ ናት አልኩሽ? እባክሽ ብሌን ተረጋጊ። ስለምታወሪው ነገር ምንም እያወቅኩ አይደለም። ቆይ ምን ሆና ነው? ስለምንድን ነው የምታወራው?
ብሌን የሆነ ጥፋት አጥፍታ ወላጅ እናቷ ደውላ ስትቆጣን ነበር። እዛ ነው የሚሆነው። ሄሎ አለቃ። ፍላሹ በእጅ ገብቷል። ምን? የብሌን አሳዳጊ እናት ለጊዜው እንተዋት፣ ትንሽ እንድትኖር እንፍቀድላት። እሺ አለቃ። እኔን ለማስፈራራት የደውሉበትን ስልክ ቁጥር አጣራ? አዎ አለቃ። ከ10 ዓመት በፊት በሞተ ሰው ስልክ ቁጥር ነው የደወሉልክ። ፍላሹ በእጅ ገብቷል፣ ግን ጠላታችን ማን እንደሆነ ማወቅ አለብን። እንዴትም ብለህ ቢሆን አጣርተህ አሳውቅ። እሺ። ሄሎ። ፍላሹን ለባይሉ ሰጠው? አዎ፣ አማራጭ ስላጣው ነው። ፍላሹን ለባይሉ ባልመልስለት ኖሮ የብሌንን አሳዳጊነት ይገላት ነበር። እስካሁን እየዛትኩ አንተንም እናትንም ምንም ስላላደረኳችሁ ምንም አያመጣብህ ነው አይደል? እንደዛ አይደለም፣ እባክህን ይቅር በለኝ። በኃይሉን በቆጠሬ ውስጥ ለማስገባት በጣም ብዙ ዓመት የሱ ውሻ ይሰጣል። ያ ፍላሽ ደግሞ በኃይሉን በቆጠሬ ውስጥ ያስገባልን ነበር። አንተ ግን ይህን ሁሉ ዓመት የለፋውበትን ገደል ከተካ። ፍላሹ ላይ ያለው ፋይል አለን አይደለ? ስለዚህ በእሱ አስፈራርተህ እኮ የፈለግኩን ነገር ማድረግ ትችላለህ። ፍላሹ ላይ እኔንም እድሜ ልክ ሊያሳስር የሚችል ማስረጃ አለ። በኃይሉ ደግሞ አንድ ነገር ከሆነ እኔንም የሚያጋልጥ። በጣም ይቅርታ። ያጠፋው ጥፋት በጣም ከባድ ነው። እንዲህ በቀላል የሚታለፍ አይደለም። ለጥፋት ደግሞ ቅጣቱን እናት ትቀበላለች። እባክህን እናቴን ተዋት። እኔን ከፈለግ የፈለግኩን ነገር ማድረግ ትችላለህ። እባክህን አምላኬ እናቴን ጠብቅልኝ እባክህን። ይቅር በይኝ እናቴ፣ ይቅር በይኝ። እማዬ እባክሽን ይቅርታ አድርጊልኝ። እኔ እኮ ስራዬ ህፃናትን ማስጠናት ነው ያልኩሽ፣ አትሰሪም እንዳትይኝ ነው። እና ደግሞ ችግር አለው የቤት ሰራተኛ ብሆን? እኔ ከስራሽ አይደለም ችግሬ፣ ግን ለምን እንደዋሸሽ ነው። ትንሽ ከግሬ ላይ እማ እባክሽን ይቅርታ አድርጊልኝ። ቆይ እንዴት አይኔ እያየ ትዋሽኛለሽ? የሁለቱን የቤት ኪራይ ስራ ከፈልሽልኝ ነው የምትጦራ ደካማ እናት አለች እያልሽ መታሰሪው እንዴ? እማ ምንድን ነው የምታወሪው? እኔ እንደዚህ አይነት ነገር አልተናገርኩም። ተይ ልጄ፣ በውሸት ላይ ውሸት እየደረብሽ አታሳምሚ። ቆይ እንዴት ነው የካንሰር ታማሚ እናት አለችኝ እያልሽ ገንዘብ የምታሰበስቢው? እማ የእውነት እኔ እንደዛ አልኩኝ። በቃሽ፣ ከዚህ በኋላ አይንሽ ላይ አልፈልግም። ተነሽ ከቤት ይውጭ። ሄሎ ሳሚ፣ እንዴት ነህ? እንዴት ነሽ? አለሁልህ። ዛሬ ከየት ተገኘ? የብሌን ስልክ ቁጥር ፈልጌ ነበር። ቆይ ለምን ፈልጋት ነው? አሳዳጊ እናቷ የደበቀችው አንድ ትልቅ ሚስጥር አለ፣ እሱ ልነግራት ነው። ምን? ቆይ ምንድን ነው ሚስጥሩ? ብቻ ከኔ ጋር የሚገናኝ እንዳይሆን። ኧረ አይደለም፣ አታስቢ። ስልክ ቁጥሯን ብቻ አሁን ላኪልኝ። እሺ በቃ እልክልሃለሁ። እባክሽን እማዬ ለምንሽ አንዴ ብቻ አዳምጪኝ። በቃሽ ብሌን፣ በውሸት ላይ ውሸት እየደረብሽ አታሳምሚኝ። ለራሴ ብዙ የሚያስጨንቀኝ ነገር አለ። ምን አለበት አሁን እንኳን ጥፋትሽን ብታምኝ።
ሄሎ ወይዘሮ ገነት እንዴት ነሽ? ደህና አይደለሁም። ልጅሽ ይመጣል ብለኸኝ በሩን ሳይ ነው ያደርኩት። እንቅልፍ በዓይኔ አልዞረ። ልጅሽ አንቺን ማግኘት አልፈለገም። አንድ ቀላል ስራ ታዞ ነበር፣ እሱን ደግሞ ማድረግ አልቻለም። ይባስ ብሎ አንድ ከባድ ጥፋት አጥፍቷል። ለዛ ጥፋት ደግሞ አንቺ ነሽ የምትቀጨው። ምን? የምን ቅጣት ነው? አትቸኩይ፣ አንድ ደቂቃ ብቻ ታገሽኝ። እማዬ ምንድን ነው የተፈጠረ ነገር አለ? አትገኝ። ሄሎ ብሌን እንዴት ነሽ? ይቅርታ ማን ልበል አላወኩም። አዎ አታገኝም። አንድ ነገር ልነግርሽ ፈልጌ ነበር። ምንድን ነው የምትነግረኝ? እናት ሰላም በህይወት አለች። ምን? እናቴ ሰላም በህይወት አለች? አዎ አሳዳጊ እናትሽ በጣም መጥፎ ሰው ናት። ወላጅ እናትሽ በህይወት እንዳለች እያወቀች አውቃ ነው ሞታለች አለች። ሄሎ ሄሎ